ተመልሰናል አድማጮቻችንና ተመልካቾቻችን ይህ ፌደራሊስት ፐልስ ነው ፌደራሊስት ፐልስን ሲመቻችሁ ሰብስክራይብ አድርጉ ሼር እና ላይክ አድርጉ አሁን ምርጫው በይስሙላ ደረጃ ራሱ ተፈጻሚ ይሆን አይደለም ብያቸዋል ተፈጻሚ ይሆን አይደለም ኢህአደግ ድሮ የሚጫወተው ድራማ ራሱ አሁን አልተቻለም ምን ማለት ነው ኢህአደግ የሚጫወተው ድራማ በሁሉም አካባቢዎች ተቃዋሚዎች እንዲመዘገቡ ተወዳዳሪዎችን እንዲያቀርቡ ኢህአደግ ይፈቅዳል ከልክሎ አቅ ከአገር ውጪ ያሉና በአሸባሪነት የተከሰሱት ብቻ ናቸው ምርጫ ላይ የማይሳተፉት እንጂ አገር ውስጥ ኢህአደግ ባሰመረው ሜዳ ውስጥ ህጋዊ ተብሎ በተቀመጠው መስመር ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ሁሉ ይመዘገባሉ ወደ ፈለጉበት አቅጣጫ ሄደው ይወዳደራሉ መወዳደር ብቻ አይደለም ሚዲያ ላይ ጥሩ የሆነ ክርክር ያደርጋሉ ሚዲያ ላይ ብቻ አይደለም መሬት ላይ ወርደው በተለያዩ የአገሪቱ አካባቢዎች ህዝብን ሰብስበው ከአዳራሽ ውጪ በአዳራሽ ውስጥ ትልቅ ትዕይንተ ህዝብን ያዘጋጃሉ ተቃዋሚዎች ይህንን ሁሉ ኢህአደግ ይፈቅዳል ታዛቢዎች እያንዳንዱ ምርጫ ጣቢያ ላይ እንዲገኙ ይፈቅዳል ኢህአደግ ፈቅዶ ስንመለከተው ነበር ታዛቢዎች ይመጣሉ ታዛቢዎች ማለት በተቃዋሚዎችን በኩል ከገለልተኛ የሆኑት አካላትም ከአውሮፓ ህብረት ከአፍሪካ ህብረት ከተለያዩ ሀገራትም ጭምር ይመጣሉ ታዛቢዎች እያንዳንዱ ምርጫ ጣቢያ ባይሆንም እየሄዱ ይታዘባሉ ኢህአደግ የማይፈቅደው እኩልና ተአማኒ የሆነ ድምጽ መስጫን አይፈቅድም አንዳንድ ቦታ ኮሮጆ ይዘርፋል ራሱ አንዳንድ ቦታ ታዛቢዎችን ደብድቦ ያባራል የምርጫ ቀን ላይ አንዳንድ ቦታ ላይ ደግሞ ህዝብ የሰጠውን ድምጽ ወስዶ ቆሻሻ መጣያ ውስጥ አስገብቶ የራሱ ሰዎች እሱ የሰጣቸውን ካርዶች እዛ ውስጥ ጨምሮ እንዲልኩ ያደርጋል ስለዚህ የይስሙላ ምርጫ ሲካሄድ ነበር ኢህአደግ ሲያደርገው ነበር አሁን ያ የለም ለምሳሌ የአውሮፓ ህብረት እኔ አልታዘብም ብሏል ትርፉ ወጪ ማውጣት ነው ዋጋ የለውም የሚል ነው ለዚህ ብዬ ጊዜን አላቃጥልም ገንዘብም አላወጣም ሁሉም ሀገሮች ሁሉም ተቋማት እንቢ ብለዋል እሺ ብለው የመጡት ሁለት ተቋማት ናቸው አንዱ የአፍሪካ ህብረት ነው ሌላው ደግሞ ኢጋድ ነው የአፍሪካ ህብረት ምን እንደሆነ እነማን እንደሚያንቀሳቅሱት የሚታወቅ ነገር ነው የአፍሪካ ህብረት ማለት የአምባገነኖች ክለብ ነው ምንም ከዛ ያለፈ አንድም ጥቅም የለም የአምባገነኖች ክለብ ነው አንደኛው አምባገነን ሌላውን የሚጠብቅበት መሳሪያ ነው ምንም ለህዝብ የሚያደርገው ነገር የለም ከ60 ዓመት በላይ ፍንፍኔ ውስጥ ቁጭ ብሎ አይደለም የክፍለ ሀገር ሰዎች ወይ ደግሞ የክልል ሰዎች የፍንፍኔ ነዋሪዎችም የአፍሪካ ህብረት ምን እንደሆነ በደንብ አያውቁት ከ60 ዓመት በላይ በአውሮፓ አቆጣጠር ሜይ 1963 ነው የተቋቋመው ምንም ልዩነት የማያመጣ የአምባገነኖች ክለብ ነው ስለዚህ በገንዘብ ይገዛሉ ገንዘብ ተቀብለው በጽፈት ቤቱ ስም የፈለገውን ነገር ያደርጋሉ ለዚህ ነው የመጡት ኢጋድ የወርቅነህ ድርጅት ነው አሁን ወርቅነህ ነው የሚመራው የአብይ ጓደኛ ማለት ነው እና በኢጋድ ስም ወርቅነህ የኢትዮጵያን ምርጫ ይታዘባል ማለት ከዛ ውጪ ምርጫውን የሚታዘብ አንድም ሰው የለም እንደዚህ ከሆነ ይሄ ምርጫ ምን ሊያመጣ ነው ምንድነው ጥቅሙ ማን ምን ይጠቀማል ከዚህ የሚከተለውስ አደጋ ምንድነው የሚለውን ማየቱ ግን
በጣም ወሳኝ። ይሄንን ምርጫ ተብዬ የጦርነት ፍጥጫን ዋጋ የለውም ብለን ማለፍ ብቻ ሳይሆን እየተደረጉ ያሉትን ነገሮች አይተን ምን እየመጣብን ነው፣ ወደ ህዝባችን ምን እየመጣ ነው የሚለውን ነገር መነጋገሩ ጥሩ ነው። ወደ አገሪቷ ምን እየተጋበዘ ነው፣ በፈለገው መንገድ ይሁን የኔ ስልጣን ይታደስልኝ የሚለው ሰውዬ እቅዱ ምንድን ነው? ይህንን ስልጣን ካገኘ ማን ምን ሊገጥመው ይችላል? ከዚህ ሁኔታ ውስጥ ስንወጣ አንደኛ ከዚህ በፊት በተደጋጋሚ እንደተናገርኩት አብይ አህመድ አሁን በነገርኳችሁ መንገድ ምርጫ ተብዬውን ጦርነት ጨርሶ አዛውንቷ ምን ስማቸው ማን እንደሆነ አላውቅም። አሁን ምርጫ ቦርድ ላይ አብይ ያስቀመጣቸው ከቤተ ክርስቲያን ነው የመጡት። እሳቸው ወጥተው መግለጫ ሰጥተው አብይ ያሸንፈዋል ብለው አብይን አንግሰው ወደ ቤታቸው ሲመለሱ አብይ አሸንፊያለሁ ብሎ መምጣቱ ግልጽ ነው። አሸንፊያለሁ ብቻ ግን አይደለም። እሱ አሸንፊያለሁ ሲል ህጋዊ ከሆኑ ዓለም አቀፋዊ ተቋማት በአገሪቷ ህግ መሰረት ስም ተሰጥቷቸው የተቋቋሙ የአገሪቷም ጭምር የኢትዮጵያም ተቋማት ጭምር ይሄንን ለመቀበል ይገደዳል። አብይ ስላዘዛቸው ብቻ አይደለም ልባደው። በአገሪቷ ህግ መሰረት የተቋቋሙ የአገሪቷ ተቋማት ምርጫው በምን መንገድ ተካሄደ ብለው የመጠየቅ መብት አይኖራቸውም። የመቀበል ግዴታ ነው ያላቸው። መንግስት ነኝ ብሎ ራሱን ያወጀውን ምርጫ ቦርድ ተብዬው ያወጀውን የመቀበል ግዴታ ነው ያለባቸው። ምክንያቱም በህግ መሰረት ተፈጽሟል ተብሎ ስለመጣላቸው። እነኚህ አገር ውስጥ ያሉ ተቋማት ከአገር ውጪም ያሉ ተቋማት የመጠየቅና የማስጠየቅ መብት የላቸውም። ስራቸውም አይደለም። ስራቸው ምርጫ ቦርድ ተብዬው በየትኛውም መንገድ ይሁን ያወጀውን አዋጅ ተቀብለው መታዘዝ። በተለይ ሀገር ውስጥ ያሉት ምን ማለት ነው? ይሄ ምርጫ ተብዬው ሲፈጸም ሲጠናቀቅ ከማክሰኞ ጀምሮ ተነገ ወዲያ ማለት ነው ከኢትዮጵያ ጋር መስራት የሚፈልጉ ዓለም አቀፍ ተቋማት ከኢትዮጵያ ጋር ስራ መስራት የሚፈልጉ ግንኙነታቸውን ማስቀጠል የሚፈልጉ ዓለም አቀፋዊ ድርጅቶች ኢትዮጵያ አዲስ መንግስት አግኝታለች ብለው የመቀበል ግዴታ አለባቸው። ምክንያቱም በሰው አገር ውስጥ ገብተው አንተ በዚህ መንገድ እንዲህ ስላረክ አንተን እንደ መንግስት አላይም የማለት መብት የላቸው። መብት ስለሌላቸው ነው። መብት የላቸው። ስለዚህ አንድ ምሳሌ ልስጣቸው። የአውሮፓ ህብረት አሁን የአውሮፓ ህብረት አልታዘብም ብሏል። አልታዘብም ማለት ምርጫውን ንቋል ማለት ነው። ያንን ውጤት ግን ጥያቄ ውስጥ ማስገባት ይችላል ማለት አይደለም። ማክሰኞ ለታ የአውሮፓ ህብረት ልክ እንደከዚህ በፊቱ እውቅና ሰጥቶ ከአብይ ጋር የመስራት ግዴታ ይኖርበታል ማለት ነው። አሜሪካም ሌሎቹም አገራት ሁላቸውም ይሄንን ያደርጋሉ። ዓለም አቀፋዊ ግዴታ ስለሆነ ማለት ነው። ይሄ የፈለገውን ስም አንስታችሁ መደምደም የምትችሉት መደምደሚያ ነው። በዓለም አቀፍ ደረጃ ግዴታቸው። በሀገር ውስጥ ያሉ ተቋማት አዲስ የህዝብ ተወካዮች ምክር ቤት ተብሎ ሰዎች ይገባሉ። የፌዴሬሽን ምክር ቤት ተብሎ ሰዎች ይገባሉ። የክልል ምክር ቤት ተብሎ ሰዎች ይገባሉ። የክልል ካቢኔዎች ይቋቋማሉ። የክልል መንግስታት ይቋቋማሉ።
ማን እንደሚፈልገው አብይ እንደሚፈልገው ማለት ነው። በነገራችን ላይ ብልጽግና ገለመሌ የሚባለው የጨዋታ ካርድ አብይ የሚፈልገው ነገር ብቻ ነው የሚፈጸም። ስለዚህ አብይ የሚፈልጋቸው ሰዎች መተው ህዝብ ተወካዮች ምክር ቤት ውስጥ ይሰገሰጋሉ። አብይ የሚፈልጋቸው ሰዎች መተው የክልል ተቋማት ውስጥ ይሰገሰጋሉ። አብይን የሚያመልኩ ሰዎች ተመልሰው የመንግስትን ስልጣን ይቆጣጠራሉ ማለት ነው። ስለዚህ እነኚህ ተቋማት ራሳቸውም ተጠቃሚ ስለሆኑ ይሄንን የጦርነት ፍጥጫ በዚህ ወጣ በዚህ ወረደ የማለት መብት የላቸውም። የተነገራቸውን ነገር ሰርተው እንጀራ የመብላት ግዴታ ነው ያለባቸው። ግን ይሄ ብቻ አይደለም። የአገሪቷ የወታደራዊና ደህንነት ተቋማትም ይሄንን የመቀበል ግዴታ አለባቸው። አሁን አገሪቷ ተአማኒ የሆነ ወታደራዊ ተቋማት አላት ወይ ብላችሁ መጠየቅ አንድ ነገር የላትም። አብይ ሲያዛቸው ሄደው ከህዝብ ጋር ጦርነት የሚገጥሙ ወታደሮች ነው ያሉት እንጂ አገሪቷ የነን ደህንነት ያስጠብቃል ብላ የምትተማመንበት የአገር መከላከያ ሰራዊት ዛሬ የለም። ስለ ነገ ምኞት ማውራት አንድ ነገር ነው። ዛሬ ግን የለም፣ ምንም ምድር ላይ የለም። እንደዚህ አይነት ወታደራዊ ተቋም የለም። ብርሃኑ ጁላን ተመልከቱ እንዴት እያወራ እንዳለ። ፊልድ ማርሻል ብርሃኑ ጁላ ከመጣበት ጊዜ ጀምሮ እንደ ካድሬ ነው የሚያወራው። እንደ ካድሬ፣ እንደ ወታደር አይደለም። እንደ ካድሬ፣ እንደ ብልጽግና ፓርቲ አባል ነው የሚያወራው እንጂ የአገርን ደህንነት የማስጠበቅ ህገ መንግስታዊ ስርዓቱን የማስጠበቅ ኃላፊነት እንደወደቀበት ሰው ህገ መንግስታዊ ኃላፊነት እንዳለው ሰው አይደለም። አብይ ምን አለን? አብይ ምን ይፈልጋል? ሂዱና እንደዚህ አይነት ቦታ አቃጥሎ ከተባለ ሄደው ያቃጥላሉ። በድሮን እነ እከሌን ምቱ ሲባል ይመታሉ። በትግራይ ያየነው ነው፣ በአማራ ያየነው ነው፣ በኦሮሚያም ያየነው። ነገር ግን ለአብይ ስለሚታዘዙ ብቻ ሳይሆን ይሄንን ብዙ ሰዎች ዲስሪጋርድ ያደርጋሉ አውቃለሁ። ቅድሙኑ ምን ህጋዊ መሰረት አለውና ነው የህግ አስገዳጅነት የሚኖረው ወታደራዊ ተቋማቱ ልትሉ ትችላላችሁ። ከዛ ያለፈ ነገር ግን አለ። ወታደሮች ሁል ጊዜ በህገ መንግስቱ መሰረት ህገ መንግስቱ ክብር ቢኖረውም ባይኖረውም ጠቅላይ አዛዥ የተባለውን የመንግስትን መሪ የማክበርና የማስከበር ኃላፊነት አላቸው በህግ ማለት ነው። ስለዚህ ክፉ አሳቢዎች ማለት ይሄ መንግስት ተአማኒ አይደለም የሚሉ ሰዎች ህጋዊ መሳሪያ አይኖራቸውም። ከተንቀሳቀሱ በራሳቸው አቅም ነው የሚንቀሳቀሱት እንጂ ነገር ከፈለጉም ከመንግስት ጋር ግብግብ ከፈለጉም ራሳቸው በሚፈጥሩት አደረጃጀት ራሳቸው በሚፈጥሩት አቅም ነው የሚንቀሳቀሱት እንጂ ይሄ መንግስት ህጋዊ አይደለም ብለው የመጠየቅ ህጋዊ ኮተንኮት አቅም አይኖራቸው። ስለዚህ ከወታደራዊና ደህንነት ተቋማቱ ውስጥ ጥያቄ በውስጥም ቢሆን እርስ በራስም ቢሆን ለመጠየቅ የሚፈልጉ ሰዎች ህጋዊ መሳሪያ ይነጠቃሉ። ይሄ ስለተደረገ ማለት ነው። ይሄ ማለት ነው ከአገር ውስጥና ከውጪ ኢምፓክት ይኖረዋል ማለት ነው። ነገር ግን ዋናው አሁን መነጋገር ያለብን ጉዳይ አብይ እንዴት አድርጎ ስልጣኑን እያስቀጠለ ነው የሚለው አይደለም። እያየን ስለሆነ እየተነጋገርን ስለሆነ ይሄ ነገር ከተፈጸመ በኋላ ወደ አገሪቷ እየተጎተተ ያለ አደጋ ምንድነው? እያንዣበበ ያለው አደጋ እሱን ነው አንዱ በትኩረት ማየት ያለብን። እሱ አብይ በዚህ ምርጫ ምክንያት ሳያደርጋቸው የቀሩ ነገሮች አሉ። እየተመኘ እየተናደደ ወይ ደግሞ የሱን ቃል ለመጠቀም እርርድብን እያለ በይደር ያቆያቸው ነገሮች አሉ። ማለት
ይሄ ምርጫ ተብዬ ፍጥጫ ከተፈጸመ በኋላ ሊያደርጋቸው መንቀሳቀስ የሚፈልግ ነገሮች አሉ ማለት ነው። ያንን ነገሮችና ተያያዥ የሆኑ አደጋዎችን እንድንመለከት ነው የምፈልገው ከሙዚቃ ሽግግር በኋላ።